ሶ ጋይስ ዛሬም GPUSD ላይ $1,000 በላይ ያስተረፈኝን ትሬድ ሪካፕ ላደርግላችሁ ነው ማለት ነው። በዚህ ሳምንት ሁለተኛ ትሬዳችን ነው GPUSD ላይ። ሶ እሱን በደንብ ሪካፕ አደርግላችኋለሁ። ሁለት ሴታፖች ነው በአንድ ላይ ወሰድኩት። እንዴት የመጀመሪያውን ፖዚሽን ወሰድኩት፣ ከዛ ሁለተኛውንም ፖዚሽን እዛው GPUSD ላይ ለምን አዳረኩት፣ እንዴት አዳረኩት እና ክሎዝም በጊዜ ነው ክሎዝ ያደረኩት ትሬዱን ለምን ክሎዝ እንዳደረኩት እነግራችኋለሁ ማለት ነው። ሶ ከዛ በፊት ደግሞ ቴሌግራም ቻናላችንን ጆይን ካላደረጋችሁ ጆይን ማድረጋችሁ እንዳትረሱ። ምክንያቱም በየጊዜው የኔን USD አናሊሲስ ፖስትላችኋለሁ። እንደገና ነገ ዴሞ ቻሌንጅ ሬጂስትሬሽን ይጀምራል ማለት ነው። ለ5 ልጆች ነው ሽልማቱ የሚሆነው። ፉል ዲቴይሉን EOLFX ትሬዲንግ ኮሚኒቲ ብላችሁ ቴሌግራም ላይ እዚህ ላይ ታገኛላችሁ ማለት ነው። ሶ እርግጠኛ ሆኑ ጆይን ማድረጋችሁ። ሶ ይሄ ትሬድ እንዳልኳችሁ ስክሪን ላይ እንዳያችሁት $1,000 በላይ ነው ያስተረፈኝ ማለት ነው። ግን ማርኬት ኮንዲሽኑም ጥሩ አልነበረም። ሶ በእንደዚህ አይነት ኮንዲሽን ላይ እኔም እንደማረግን እንዴት እንደምወስድ እንድታዩት ነው። ሶ ዴሊ ላይ ባለፈው ማይታናል ባለፈው ሪካፕን ካያችሁት ስቲል ማርኬቱ ስዊንጉ ቡሊሽ ነው። ኢንተርናሉ ወደ ቡሊሽ ነው፣ ግን ስቲል የዚህኛው ኢንተርናል ወደ ቤሪሽ ሽፍት እንዳደረገ ዊ ካን ሲ ወደ ቤሪሽ ሞመንተሙ ሆልድ እያደረገ እንደሆነበት ፕራይስ ምን አደረገ እዚህኛው POI ላይ መጥቶ ሚቲጌትድ ዘን ከዛ በኋላ ሪያክት እያደረገ ነው። አሁን ይሄ ሪያክሽን ደስ የሚል ስትሮንግ የሆነ ሪያክሽን አይደለም፣ እንዲህ ትልቅ ሞመንተም የመጣበት አይደለም። በት ዊሲ የተወሰነ ሪያክሽን ወደ ላይ። ከዛ የየስተርዴይ ካንድል ምን አደረገ? ስትሮንግ የሆነ ቡሊሽ ካንድል ክሎዝ ማለት ነው። ሶ ዋድ ዊሲ እዚህ ካንድል ላይ ዊክ የለውም። ኦኬ የተወሰነ ፑልባክ አድርጎ ልክ ፑልባኩ ሲጨርስ ወደ ታች የሚሄድ ቻንሱ ሰፊ ነው አሁን ማርኬቱ። እሱን እናያለን። ሌላኛው POI ያለን እዚህ ላይ ነው። ፕራይስ እሱ ጋር አልመጣም። ስለዚህ እስኪመጣ ድረስ ዊ ካን ሉክ ፎር ባይ ማድረግ እንችላለን። ሶ ከዴሊ የምንረዳው እሱ ነው። ከዛ በኋላ ግን ከዚህ በኋላ ሚቲጌት ካረገ በኋላ ወደ ታች ሊሄድ ይችላል። ሶ ምን አይነት ፕራይስ አክሽን ልናይ እንችላለን? የተወሰነ እንደዚህ ከዛው እንደዚህ አይነት ማለት ነው። ሶ እንደዚህ አይነት ነገር ኤክስፔክት እናደርጋለን። ሊሆን ይችላል ላይሆንም ይችላል። በት ዛሬ ምንድነው የምናየው? ወደ ታች ወደ ላይ የሚሄድበት ቻንስ ሰፊ ነው። እሱን እናያለን። ሶ 4 አወር ላይ በምንወርድበት ጊዜ ፕራይስ ኢንተርናሉ ቤሪሽ ነው፣ ስዊንጉ ቡሊሽ ነው። እንደምታዩት ወደ ቤሪሽ ነበረ። ሰሞኑን ምንድነው ፕራይስ ሬንጅ እያደረግ እንደምታዩት ክሊን የሆነ ስትራክቸር የለም። የባለፈው ትሬድ ሪካፕ ካያችሁት እነዚህኛው ሎዎች ፎር ሹር ስዌፕት ይደረጋሉ ብያችሁ ነበረ። ለምን ካልን ዊክ የላቸውም ብያችሁ ነበር። ካላያችሁት እሱን ገብታችሁ እዩት። ዘን ፕራይስ ወደ ላይ እየሄደ ነበረ። ሶ አሁን ምን አድርጓል ፕራይስ? ይሄንን የ4 አወር POI ሚቲጌት አድርጎታል አሁን። ኦኬ ግን ከላይ ከሱ በላይ የዴሊ አንሚቲጌትድ የሆነ እንዳለ አይተናል። ስቲል አንሚቲጌትድ ነው፣ ወደ ላይ ሊሄድ ይችላል ብለናል። 4 አወር ላይ ግን ሚቲጌት ያደረገው የ4 አወር POI አለ። ኦኬ ፕራይስ ሪያክት እያደረገ ነበር። አሁን ዋድ ዊ ሲ ሁለት ሀሳቦች አሉ እዚህ ጋር። የመጀመሪያው ይሄኛው POI ሆልድ ሊያደርግ ይችላል፣ ይሄ 4 አወር POI። ከዛ ፕራይስ ለዚህኛው ኢኳሎ ሊሄድ ይችላል። ይሄ አንደኛው አይዲያ ነው። ሌላኛውስ ፕራይስ ሪያክት አድርጎ ከዚህ ጋር ደግሞ ተመልሶ ቅድም ያለውን የዴሊ POI እዚህ ጋር ያለውን የዴሊ POI ሚቲጌት ሊያደርግ ይሄዳል። ከዛ ሊሆን ይችላል ወደ ታች የሚሄደው። አሁን ሁለት ሀሳቦች ነው ያሉት። ሶ የትኛው ሀሳብ ሃይ ፕሮባቢሊቲ እንደሆነ አውቀን ነው ታዲያ ትሬድ የምናደርገው። ሶ ዊ ዶንት ኖ የትኛው ሀሳብ ሃይ ፕሮባቢሊቲ እንደሆነ አናውቅም። ምንድነው የምናውቀው? ፕራይስ ከዚህም ኤሪያ ላይ ከዚህም ኤሪያ ላይ ሪያክት ሊያደርግ እንደሚችል። ሶ ምን አይነት ሪያክሽን መጥቶ ሚቲጌት አድርጎ አይደል? አሁን ሪያክት አድርጎ ላይታችሁታል። ከዚህም ሪያክት ተመልሶ ሪያክት አድርጎ ሊቀጥል ይችላል። ለምን ካላችሁኝ ፕራይስ እንደምታዩት እዚህ ጋር ምን ሰርቷል መሰላችሁ? እናጥፈውና ይሄን ድሮዊንግ ፕራይስ ምን አደረገ? ቾክ ሰጥቷል። እዚህ ጋር እቺን ቾክ ይዋት። ልክ እሷ ቾክ ስለተሰጠች ድጋሚ ሌላ POI ክሬት አድርጓል። አሁን ይሄ POI ቫሊድ ነው ዊ ዶንት ኖ። ለምን ካላችሁኝ እቺኛዋ ቾክ እንደ ሊድ ወይም እንደ ሌግ ኢንዲሱመንት ልናያት እንችላለን። ፕራይስ እሷን ስዌፕት ካደረገ በኋላ ሚቲጌት አድርጎ ሪያክት ሊያደርግ ይችላል። ቅድም ያለው ሴናሪዮ ማለት ነው። ሚቲጌት አድርጎ ሊቀጥል ይችላል። ሌላኛው ደግሞ ፕራይስ ከዚህኛው ላይ ሪያክት አድርጎ እቺ ፍሬሽ የሆነች POI አይደለች ከሷ ላይ ተመልሶ ሊቀጥልም ይችላል። ከዚህ ጋርም ተመልሶ ሊቀጥልም ይችላል። አሁን ሁለት ዳይሬክሽን አይደል ያለን? ሊሆን ይችላል። ሶ እኛ በዚህ መሃል እንዴት ነው ካፒታላይዝ ማድረግ የምንችለው? ትሬድ እንዴት ነው ካፒታላይዝ ልናደርግ የምንሞክረው? ከዚህ ልክ መጥቶ ፕራይስ ሚቲጌት ካደረገ በኋላ እስከዚህኛው POI ድረስ ሪያክሽኑን ትሬድ ማድረግ ማለት ነው። ምን ማለት ነው? ልክ የሚቲጌት አድርጎ ሎወር ታይም ፍሬም ኢንተሪ ከሰጠን እስከዚህ POI ሚቲጌት እስከሚያደርግ ትሬድ እናደርግና ይሄ ሚቲጌት ካደረገ በኋላ ከፈለገ ይቀጥል ከፈለገ ይሂድ አያገባንም። እቺ ግን ከዚህ POI ላይ ሪያክት የሚያደርግ ከሆነ በሎወር ታይም ፍሬም ላይ ሴትአፕ ከሰጠን እሷን ብቻ ካች ለማድረግ መሞከር ማለት ነው። አሁን ፕሮባቢሊቲውን አሰፋ ነው። ምን በማድረግ ከዚች እስከዚች በቂ ሪስክ ኤንድ ሪዋርድ ከሰጠን ትሬድ በማድረግ ብቻ። ምክንያቱም ከዚህ በኋላ ያለውን ነገር እርግጠኛ ስላልሆነ። ለምን ዴሊ ከላይ አንሚቲጌትድ አለ ወደዛ ሊሄድ ይችላል።
4 ሃወርስ እና ደግሞ ይሄ ሚቲጌት አድርጎ ቾክ ሰጥቷል ሊቀየር ይችላል we don't know የምናውቀው ምንድነው ይሄ PY ሶሊድ PY ነው ከዚህ ሪአክት ካደረገ ፕራይሱ እቺን ሪአክሽን ብቻ ትሬድ እናድርግና ከዛ በኋላ ከፈለገ ይወደቅ ከፈለገ ይቀጥል አያገባንም በዚህ መንገድ ትሬድ ማድረግ እንችላለን ሁለት ነገር ሲኖር ማለት ነው ፒንግ ፖንግ ማለት ነው ከዛ 50 ሚኒት ላይ እንወርዳለን ማለት ነው 50 ሚኒት ላይ ስንወርድ ምን እናያለን ስዊንጋችን ቡሊሽ ነው ስቲል ጥሩ ነው ኢንተርናላችን ቤሪሽ ነው ኦኬ ፑል ባክ እያደረገ የዚህ ስዊንግ ፕራይስ የቱ ጋር መጥቷል ዲፕ ገባ አሁን እዚህ ጋር አካባቢ ማለት ነው ሴሽናችን እዚህ አካባቢ ነበር ትሬዱን የመጀመሪያ ትሬዲንግ ከመውሰድ በፊት ምን እናያለን የመጀመሪያው ነገር ፕራይስ ምን ውስጥ ነው ዲስካውንት ውስጥ የሚሆን እስኪ yes ከኢኩሊብሪየም በታች ነው ዲስካውንት ውስጥ ነው ኦኬ ሬንጅ ውስጥ ነው yes ሬንጅ ምንድነው ይሄ the whole range ማለት ነው ከየትኛው ሬንጅ ይሄ ስዊንጉ ብሬክ የተደረገበት ሬንጅ አለ አይደል the whole box እሱ ውስጥ ነው እሱ ብቻ አይደለም የ4 ሃወር ይሄኛው PY የ4 ሃወር ነው እሱ ብቻ አይደለም እቺ የ1 ሃወር ነች የ1 ሃወር the last PY ነች ምክንያቱም ከሷ በታች ሌላ ክሊን የሆነ ቦዲ PY የለንም እቺ ነች ፕራይስ ሊያደርግ የሚችለው ነገር ምንድነው የምርም እንዳለው እስከዚህ ድረስ ሪአክት የሚያደርግልን ከሆነ ከዚሁ ጋር ነው ሪአክት የሚያደርገው በቃ ከዚህ በታች ዲፕ አይገባም ለምን ኦሬዲ ሁሉም ከዚህ በኋላ PY የለንም ሃየር ታይም ፍሬም PY ከወደቀና 1 ሃወሩን ብሬክ ካደረገው በቃ እየቀጠለ ነው እሱን ነው ልናይ የምንችለው አይደል ስለዚህ ሆልድ ማድረግ ካለበት ከዚህ ጋር ሆልድ ማድረግ አለበት እዚህ ጋር ነው የመጀመሪያ ፖዚሽን የወሰድኩት ማለት ነው ምክንያቱም ይሄኛው የመጨረሻው ሪአክት ሊያደርግበት የሚችለው ነው ምንድነው ያየረኩት እቺኛው ቾክ ሌቭል አለች አይደል ዳይሬክት ኢዚ ቾኳ ላይ ስቶፕ ኦርደር አስቀመጥኩኝ ፕራይስ እሱን ኤሪያ ብሬክ ካደረገው ተመልሶ እንደማይመጣ ሹር ስለነበርኩኝ የመጀመሪያው ትሬድ የተከፈተው እዚህ ጋር ነው ማለት ነው ታን ታርጌቱ እዚህ ጋር ኦኬ ዘ ኔክስት ካንድል ምን አደረገ አሁን ቦዲ ክሎዝ አደረገው ይሄንንም ትሬድ አስጀመረኝ ልክ እሱን እንዳደረገልኝ ይሄ ትሬድ እንዳላስቡት አለ ይሄ PY ድጋሚ ክሬት ተደረገ በምንድነው ሪላቲቭሊ ኳሎ ፎርም አድርጎ ነበር ፕራይስ ስዌፕት ተደርጓል ሃየር ታይም ፍሬም ሚቲጌሽን አለው እስከዚህ ድረስ ይመጣል ብለን ፒንግ ፖንግ እንትን እያልን ነው እቺ PY አለች ከዚህኛው PY ላይ ደግሞ ሌላ ኢንትሪ መፈለግ ጀመርኩኝ ማለት ነው እሱኛው የትኛው ኢንትሪ ነው ሁለተኛው ኢንትሪ ነው ከዛ በኋላ 2 ሚኒት ላይ ነው የወረድኩት ማለት ነው 2 ሚኒት ላይ ምንድነው ያየሁት እቺኛው ቾክ ሰጣች አሁን ኦኬ እቺ ቾክ ሰጣለች እዚህ ፑል ባክ ላይ ትሬድ ማድረግ እንችላለን ግን እዚህ ጋር ሌላ 2 ሚኒት PY አለ ምንድነው ልክ እቺን ቾክ ሰጥቶ ግን ፌል ሊያደርግ ይችላል እቺ ሚቲጌት አድርጎት ከዛ ፌል አድርጎ ድጋሚ ሌላ ኢንትሪ ሊሰጥ ይችላል እሱን ኮንሲደር በማድረግ ዌት አደረኩኝ ማለት ወይም ጠበኩኝ ይሄኛው ፌል እስኪያደርግ ከዛ PY ፌል አደረገ እንደምታዩት ፕራይስ ብሬክ አደረገው የዛኔ ምንድነው ያደረኩት ፊቦናቺ ሪትሬስመንት አለን እሱኛው አለ ከዛ እሱኛው ሌቭል ላይ ነው እንትን ያደረኩት ማለት ነው እንዲታያችሁ እንደዚህ አድርገውና እዚህኛው ሌቭል ላይ ማለት ነው ይሄ ሁለተኛው ትሬድ ነው ማለት ነው ዘን ፕራይስ መጣ አስገባኝ ትሬድ ስክሪንሾቱን ማየት ትችላላችሁ ከዛ በኋላ እንትን አለ እኔ እዚህ ጋር ዘጋሁት እሱም ብቻ አይደለም ይሄኛውንም ትሬድ የመጀመሪያውን ትሬድ አሁን ይሄኛው እዚህ ጋር ነው ይሄ 1 to 2 ፖይንት ምናምን ነገር ሰጥቷል ይሄኛውም ትሬድ ደግሞ እዚህ ጋር ነው የተከፈተው አይደለም ከዛ ይሄንንም እዚሁ ጋር ዘጋሁት ኦልሞስት 1 to 2 ጋር ማለት ነው ለምንድን ነው ይሄን እንደዚህ ያደረኩበት ምክንያት ማየት እንችላለን መጠበቅ እንችላለን ፕራይስ ወደ ላይ ነው ሄደው አሁን እንደውም ሪቨርስ እያደረገ ነው ኦሬዲ በቂ ስኬንዶ አዲስ ነው ለምንድን ነው ይሄንን ያደረኩት እኔ ኖርማሊ ፊክስድ 1 to 2 ምናምን ነው ታርጌት ማድረገው ለምንድን ነው ይሄንን ያደረኩበት ምክንያት የአንድ አካውንቴ ገና ፈንድድ የሆነ አካውንት ነው ምን አይነት ሩል ነው ያለኝ እኔ አንድ አካውንት ምንም አይነት ፔአውት ካላደረገበት ነው የመጀመሪያ ፍሬሽ ከሆነ የተወሰነች ፕሮፊት ብቻ ነው አካውንት ላይ የሚፈልገው ለምን አሁን ሚኒመም ዊዝድራል ሊሚቱ የአንድ ፕሮፈርም 1% ብቻ ከሆነ ከዛ በታች ማውጣት ካልቻልኩኝ 1% ሴኩር ካደረኩኝ እሱ ትሬድ ላይ እሱን ነው ሴኩር ለማድረግ ሞክረው ለምን የከፈልኩትን የመጀመሪያው ክፍያ ሪፈንድ ይደረጋል አብሮ አራውንድ 1% ወይም ደግሞ ከዛ በላይ ብቻ የመጀመሪያ ፕሮፊቷን ማለት ነው እሷንና ኦሬዲ ደግሞ የከፈልኩትን ሪፈንድ ሲደረግልኝ አሁን የአካውንት ፍሪ አካውንት ሆነ ይሄ ትሬድ አሁን ሪቨርስ አድርጎ ፉል ቲፒ ጠብቄ ኦር ደግሞ ኖርማሊ 1 to 2 ነው ታርጌት ማድረገው እስኪ 1 to 2 ይሰጣል 1 to 2 ሰጥቷል ይሄ ትሬድ ግን እስከ 1 to 2 አልጠበቅኩትም ግን እስከዚህ ድረስ ጠብቄ እንኳን ሪቨርስ ቢያደርግና የአካውንት ስቲል ብሬክ ኢቭን ኦር ኔጋቲቭ ቢሆንና ቢፈነዳ
ሪፈንዴን አላስመለስኩም። ከዚህ አካውንት ምንም ሴኩር ያደረግኩት ነገር የለም። ሶ ሪፈንዴን አስመልሼ ስቲል የተወሰነች ፕሮፊት ይዤ አሁን ይሄ አካውንት ሴፍ ነው። ምንም ቢፈነዳም ከዚህ በኋላ አያገባኝም። የሚመጡት ፕሮፊቶች ደግሞ ጀስት ጊፍት ናቸው በሉት። ምክንያቱም ኦልሬዲ ሙሉ ያወጣሁበትን ነገር መልሶ ሌላም ትርፍ ይዞበታል አካውንቱ። ሶ ፎር ዛት ሪዝን ይህንን አካውንት ቅድም ያልኳቸው ፖዚሽን ላይ ነው የከፈትኩት። ምክንያቱም ሁለተኛው ኦልሬዲ ከ2.R በላይ ስለሰጠኝ ማለት ነው። ሶሎ ይሄኛው በዛ መንገድ ነው ክሎዝ ያደረኩት። ሁለተኛውንም አብሬ ክሎዝ ያደረኩበት መንገድ እንጂ ይሄኛው ትሬድ ኦልሬዲ በቂ ሪስክ ኤንድ አለው። ይሄኛው ትሬድ ብቻውን እስከ 1 to 5 ሰጥቶ ነበር ማለት ነው። ሶ ለዚህ ነው ማለት ነው ይሄንን ትሬድ የወሰድኩት። ሶ አይ ሆፕ ይሄ ቪዲዮ ጠቅሟችኋል፣ ጥሩም ነገር አግኝታችሁበታል ብዬ አስባለሁ። ሶ በሌላ ቪዲዮ እስከምንገናኝ ሰላም ነው።